በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የጽርሐ ተዋሕዶ ሚዲያ ተከታታይ ሰዎቻችን እያላችሁበት ዓለም በልዑል እግዚአብሔር ስም እንደምን ሰነበታችሁ? አሜን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይህ በየሳምንቱ ወደ እናንተ የሚደርሰው የመጽሐፍ ቅዱስ ክፍል ነው። እንግዲህ የመጽሐፍ ቅዱስ ጥናት በማለት በየሳምንቱ ዓርብ ወደ እናንተ የምናደርስ ሲሆን ለሁላችሁም እንዲደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ አብራችሁ እንድትሆኑ ጽርሐ ተዋሕዶ ሚዲያን እንድትደግፉ በቅድስት ቤተክርስቲያን ስም ጥሪያችንን እናስተላልፋለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ታዲያ ዛሬ የመጽሐፍ ቅዱስ ጥናት በሚለው ከዚህ መካከል የመጽሐፍ ቅዱስ ቀኖና የሚል እናያለን ማለት ነው። እንግዲህ ካኖን በሚባልም ይታወቃል ማለት ነው። ቀኖና ማለት ቃሉ የግሪክ ሲሆን ትርጉሙ መቃ፣ መለኪያ፣ ቀጥተኛ፣ ትክክለኛ ማለት ነው። የቤተ ክርስቲያን ቀኖና ሲባል የቤተ ክርስቲያን ሕግ፣ ቀጥተኛ እምነት ወይም ዶክትሪን ማለት ነው። የቅዱሳት መጽሐፍት ቀኖና የሚባሉት በቤተ ክርስቲያን ትምህርት ሃይማኖት ለመግለጥና ለማስተማር እንዲችሉ በጉባኤ የታመነባቸው መጽሐፍት ማለት ነው፣ እንደ ቤተ ክርስቲያን ማለት ነው። ይህ ስያሜ መጽሐፍ ቅዱስ ሰጠው በ4ኛው ምዕተ ዓመት ገደማ በቅዱስ አትናቴዎስ እንደሆነ የታሪክ ድርሳናት ይናገራሉ። እንግዲህ የመጽሐፍ ቅዱስ ቀኖና ሲባል የብሉይ ኪዳን የሐዲስ ኪዳን ቀኖና መጽሐፍት ይባላል። እንግዲህ ቀኖና ስንል የብሉይ ኪዳን እና የሐዲስ ኪዳን ቀኖና ይባላል። በሎቄዲያ ጉባኤ በተወሰነው መሰረት ካኖኒካል ባይብል የሚል በሎዶቅያ ጉባኤ ጊዜ የተሰጠ ስያሜ ቀኖና የሚል ወይም ደግሞ ካኖኒካል ባይብል የመጽሐፍ ቅዱስ ቀኖና የሚለው ማለት ነው። እንግዲህ ሁለት አይነት ቀኖና እንዳለ በዚህ እንመለከታለን። እነርሱም ስናይ የመጀመሪያው ፕሮቶካኖኒካል ሲሆን ሁለተኛው ደግሞ ዲትሮካኖኒካል ናቸው። ምን ማለት ነው? ፕሮቶካኖኒካል ስንል አንደኛ ቀኖና መጽሐፍት የሚባሉት ወይም ደግሞ ፕሮቶካኖኒካል ማለት ምን ማለት ነው ካላችሁ በክርስትናው ዓለም ማለት ክርስቲያን በሆነው ዓለም አይዘር ካቶሊክ፣ ፕሮቴስታንት እንግዲህ ሌላም ካለ ክርስቲያን ነኝ በሚለው ዓለም ላይ ያለ ልዩነት የምንቀበላቸው ፕሮቶካኖኒካል ይባላል። ይህ ማለት በኦርቶዶክስ ቤተክርስቲያን፣ በካቶሊክ ቤተክርስቲያን፣ በፕሮቴስታንት፣ በአይሁድ እኩል ተቀባይነት ያላቸው መጽሐፍት ማለት ነው። አይሁድንም ጨምሮ ማለት ነው። ክርስትናው እንዳለ ሆኖ አይሁዶችንም ጨምሮ የሚያካትት ፕሮቶካኖኒካል ይባላል። እንግዲህ ይህን ስንመለከት እነዚህም 39 ናቸው። በእኛ አቆጣጠር 46 የሚሆኑት የብሉይ ኪዳን መጽሐፍት ነው። እንግዲህ አንድ አይነት እይታ በክርስትናው ዓለም በአይሁድም ጭምር አንድ አይነት እይታ የሚኖረን በእነዚህ በካቶሊኩ በአይሁድ ደረጃ 39 ነው የሚሆኑት። በእኛ ግን በኦርቶዶክሳውያን 46ቱ ለምን የሚዘረዘሩ እዛ ውስጥ ስላሉ ማለት ነው። እንግዲህ ሁለተኛው ዲትሮካኖኒካልን ነው የምናየው። አስተውሉ ባላችሁበት። ዲትሮካኖኒካልን ስናይ አምላካውያን መጽሐፍትነታቸው በጥንታውያን አብያተ ክርስቲያናት ቦታ ያገኙና ተቀባይነት ያላቸው ሲሆን በሌሎች ወገኖች ደግሞ አንዳንዶቹ እንደ አዋልድ መጽሐፍት የሚያዋቸው፣ አንዳንዶቹ ደግሞ በፍጹም ተቀባይነት የላቸውም የሚሏቸው መጽሐፍት ዲትሮካኖኒካል ይባላል። እና ተቀባይነት ሲያገኙ አንዳንዶች ጋር ተቀባይነት ያላገኙና ገና ጥናት ውስጥ ያሉ ናቸው። ምን ከተባለ ዲትሮካኖኒካል። እነዚህ ዲትሮካኖኒካል የሚባሉ መጽሐፍቶች በኦርቶዶክሳውያን ደረጃ ተቀባይነት አላቸው። ለምን? ጥንታዊት ቤተክርስቲያን ቀዳማዊት ቤተክርስቲያን እንደመሆኗ መጠን ይሄ ዲትሮካኖኒካልን ትቀበለዋለች። የኢትዮጵያ ኦርቶዶክስ ቤተክርስቲያን የማትቀበለው መጽሐፍት የለም። ለምን ከተባለ 80 መጽሐፍ ስለሆነ እንግዲህ አሁን እነዚህን መጽሐፍቶች ማየት ይኖርብናል።
አሁን የመጽሐፍ ቅዱስ አቆጣጠር የሚል እዚሁ ላይ እናያለን ማለት ነው። ዴትሮካኖኒካል እና ፕሮቶካኖኒካል ለይተን ለማየት የቱን ነው አይሁዶች የሚቀበሉት እና የማይቀበሉት፣ የቱ ነው ፕሮቴስታንቲዝሙ ዓለም የሚቀበለውና የማይቀበለው፣ የቱ ነው ካቶሊኩ የሚቀበለውና የማይቀበለው የሚለውን ለመለየት የመጽሐፍ ቅዱስ አቆጣጠር ማየት ይኖርብናል ማለት ነው። የመጽሐፍ ቅዱስ አቆጣጠር ከላይ በተመለከትናቸው ቀኖና መጽሐፍት አቆጣጠር መሰረት ይለያያሉ ነው። እንዴት እንደሚለያዩ ማየት እናያለን ማለት ነው። አሁን ይሄን ስናይ የአይሁድ አቆጣጠር እናያለን። መጀመሪያ የአይሁድን አቆጣጠር ስናይ በአይሁድ መጽሐፍት አቆጣጠር ውስጥ የተካተቱ የብሉይ ኪዳን መጽሐፍት ክፍል ብቻ ናቸው እንጂ የሐዲስ ኪዳን መጽሐፍት ያው በሐዲስ ኪዳን የተገለጠው አምላካችን ኢየሱስ ክርስቶስ ባለመቀበላቸው ምክንያት የሐዲስ ኪዳን መጽሐፍት በአይሁድ ቀኖና መጽሐፍት ውስጥ አይካተቱም። ምክንያቱም ገና መሲሁ ይወለዳል ብለው ያው ኢየሩሳሌም ያለው ጦርነቱም አንደኛውም ይሄ ነው። ገና መሲሁ እንዲወለድ ኢየሩሳሌም አካባቢ አይሁዶችን ማለት ፍልስጤማውያን አጥፍተው ቤተ መቅደሱን እንዲሰርተው ከዛ በኋላ ይወለዳል የሚል ነው ገና ትምህርታቸው እና ኢየሱስ ገና እንዳልተወለደ ነው የሚያስተምሩ። ስለዚህ አዲስ ኪዳን መጽሐፍትን አያካትቱም፣ አይቀበሉም። ስለዚህ የብሉይ ኪዳን መጽሐፍት ብቻ ነው። እንግዲህ የአይሁድ ቀኖና መጽሐፍት የፍልስጤም አይሁድ ቀኖና፣ የእስክንድርያ አይሁድ ቀኖና መጽሐፍ በመባል በሁለትም ይከፈላል። በነገር እንደ ሀገራችን የለም። ለምሳሌ አንድ አይነት ክርስቲያኖች ነን፣ ኦርቶዶክስ አንድ ክርስቶስ ነን። እነሱ ግን የፍልስጤም ሁለት ሀገር ነን ብለው አሁን ፍልስጤም እና እስራኤል የሚጣሉበትም ከልዩነቱ አንዱ ይሄ ነው። አሁን በጣም ሌላ አይመስለውም ሰው የአይሁድ የፍልስጤም አይሁዶችና የእስክንድርያ አይሁዶች በሁለት ተከፍለዋል። አይሁዶች ናቸው ግን በሁለት ተከፍለዋል። አሁን ይሄ ማለት እጅግ ትልቅ ልዩነት አለው። አሁን እነዛ የፍልስጤሞች አይሁዶች አሉ። አሁን ፍልስጤም ውስጥ አይሁዶችም አሉ። በነገራችን ላይ ግን ፍልስጤማውያን ናቸው እና ልዩነቱ እጅግ ሰፊ ነው። በሁለት የሚከፈሉ በ90 ዓመተ ምህረት ረበናት መምህራን አይሁድ ወይም ጀሚና በተባለ ቦታ ተሰብስበው የወሰኑት የብሉይ ኪዳን መጽሐፍት ናቸው ይልና በቁጥር 24 የብሉይ ኪዳን መጽሐፍት ሲሆኑ አከፋፈላቸውና ዝርዝራቸው እንደሚከተለው ይቀርባል ይላል። አሁን አምስቱ የሙሴ መጽሐፍት እንግዲህ እነዚህ የፍልስጤም አይሁዶች እንትን ያሉት የነቢያት መጽሐፍት፣ የመዝሙርና የጥበብ መጽሐፍት፣ የታሪክ መጽሐፍት፣ ከዛ በኋላ መጽሐፈ ኢያሱ፣ መጽሐፈ መሳፍንት፣ አንደኛና ሁለተኛ ሳሙኤል፣ አንደኛና ሁለተኛ ነገሥት፣ ኢሳይያስ፣ ኤርምያስ፣ ሕዝቅኤል እና 12ቱ ደቀ ነቢያት ናቸው ይላል። እነዚህ ጀሚነን በተባለ በ90 ዓመተ ምህረት የኛ መጽሐፍቶች ናቸው ብለው 24 ናቸው ቁጥራቸው። ይሄ ብቻ አይደለም፣ እነዚህም ጨምሮ መዝሙረ ዳዊት፣ ምሳሌ፣ ኢዮብ፣ መኃልየ፣ ሩት፣ ሰቆቃወ ኤርምያስ፣ መክብብ፣ አስቴር፣ ዳንኤል፣ ዕዝራ፣ ነህምያ ወይም ደግሞ ሁለተኛ ዕዝራ እና አንደኛና ሁለተኛ ዜና መዋዕልን የፍልስጤም ረበናት በ90 ዓመተ ምህረት 24 የሆነ ቁጥራቸውን ጀሚና በተባለ ቦታ ተሰብስበው መጽሐፍታችን ካኖናችን ይሄ ነው ብለው ካኖን አድርገዋል ማለት ነው። እንግዲህ የፍልስጤም አይሁዶችን እና ረበናቶችን ካየን በኋላ የእስክንድር አይሁድ ቀኖና ወይም ደግሞ ሰብቱጌት የሚባሉት በእስክንድሪያ ከተማ ይኖሩ የነበሩ አይሁዳውያን መካከል 72 ጠቢባን ይላል ተመርጠው ሰብቱጌት የተባሉት ወደ 72 ናቸው። እነዚህ ቁጥራቸውም ከፍ ያለ ነው። ደግሞ ሊቃውንት ናቸው። በ272 ዓመተ ዓለም ቅድመ ልደተ ክርስቶስ ማለት ነው የብሉይ ኪዳን መጽሐፍት ወደ ግሪክ ቋንቋ ሲተረጉሙ በመንፈስ ቅዱስ መሪነት የተጻፉ መጽሐፍት መሆናቸውን አረጋግጠው 7 መጽሐፍት በቀኖና እንዲካተቱ ያደረጓቸው መጽሐፍት ናቸው። እንግዲህ ይሄ ቢፎር ክራይስት ከኢየሱስ ክርስቶስ ልደት በፊት የነበሩ 72 ቁጥራቸው የሆነ በበጥሊሞስ ዘመነ መንግስት የነበሩ የእስክንድሪያ ሰብቱጌት ወይም ደግሞ 70 ሊቃናት ምሁራኖች ናቸው። እነዚህ ከላይኞቹ ለምሳሌ ከ24ቱ ከፍልስጤም አይሁዶች ጨምረው 39 ያደረጉ ናቸው። እነዚህ አሁን
እነዚህ የጨመሯቸው መጽሐፈ ጦቢት፣ መጽሐፈ ዮዲት፣ መጽሐፈ ጥበብ፣ መጽሐፈ ሲራክ፣ መጽሐፈ ባሮክ አንደኛና ሁለተኛ መቃቢያን ይቀበላሉ። አሁን ደግ ያሉ ናቸው ማለት ነው። አሁን እንግዲህ ከ24 ላይ ጨምረው ወደ 39 ተቀብለዋል ማለት ነው። ሰብቱጌት አሁን ይሄን የኢትዮጵያ ኦርቶዶክስ ቤተክርስቲያን በሚገባ አፈርሜሽን የሰጠቻቸው ነውና እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን አቆጣጠር የብሉይ ኪዳን መጽሐፍት 46 ነው። ፍልስጤም አይሁዶች ግን እንዳያችሁት 24 ነው። የእስክንድርያ አይሁዶች ወይም ሰባ ዲቃናት ሰብቱጌት በ272 ዓመተ ዓለም ቅድመ ልደተ ክርስቶስ እነዚህ ሊቃውንት መጽሐፍ ይሆናል ያሉት 39 ነው ማለት ነው። የፕሮቴስታንት አቆጣጠር ስንመለከት የፕሮቴስታንት እምነት መስራች የሆነው ማርቲን ሉተር ኪንግ እና ተከታዮቻቸው የሚቀበሉት የፍልስጤም አይሁድ ቀኖና መጽሐፍትን ነው ይላል። እንግዲህ እነዚህ ፕሮቴስታንቱ የሚቀበሉት የፍልስጤምን ነው። ከላይ ያሉት አይሁድ የሚቀበሏቸው በሙሉ ይቀበላሉ። በአቆጣጠር ለያይተው 12ቱን ደቂቀ ነቢያት መጽሐፍት እንደ አንድ ይቆጥሩ የነበረውን ፕሮቴስታንቱ ለየብቻ በመቁጠር 39 አድርሰዋል። ከሐዲስ ኪዳን 27 በአጠቃላይ የፕሮቴስታንት ዓለሙ የሚቀበለው ካኖን አድርጎ የሚቀበለው 66 ነው ማለት ነው። ማለትም የአይሁድን አቆጣጠር በሚገባ የተቀብሎ 39 ከዛ በኋላ የሐዲስ ኪዳን ደግሞ 27 ሲደመር 66 መጽሐፍቶችን ይቀበላል። ሐዲስ ኪዳን 27 መጽሐፍት ይቀበላል። ወደ ካቶሊክ አቆጣጠር ነው 39 የብሉይ ኪዳን መጽሐፍት ሁሉንም ይቀበላሉ ካቶሊኮች። መጽሐፈ ምሳሌ ከምዕራፍ 25 እስከ ምዕራፍ 31 ያለውን መጽሐፍ ተግሳጽ ተብሎ እንደ አንድ መጽሐፍ ይቆጠራል። በተጨማሪ 7ቱ የእስክንድርያ አይሁድ ቀኖና መጽሐፍትን ይቀበላሉ ማለት ነው። ላይ ያየናቸው ነው። የእስክንድርያዎቹንም ይቀበላሉ ማለት ነው። እዚህ መጽሐፈ ጦቢት፣ መጽሐፈ ዮዲት፣ መጽሐፈ ጥበብ፣ መጽሐፈ ሲራክ፣ መጽሐፈ ባሮክ አንደኛና ሁለተኛ መቃቢያን የሚባለውን አጠቃላይ 39 ከብሉይ ኪዳን ይቀበላሉ። ከሐዲስ ኪዳን 27ቱን ይቀበላሉ ማለት ነው። ከሐዲስ ኪዳን 27 መጽሐፍት ይቀበላሉ። በአጠቃላይ የካቶሊክ መጽሐፍት 73 መጽሐፍት ይቀበላሉ። የሚቀበሉት 73 መጽሐፍት ነው የሚቀበሉት ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለየት የሚያደርጋት የምትቀበላቸው መጽሐፍ 80 አሃዱ መጽሐፍት ናቸው። እንዴት ነው ከተባለ ከብሉይ ኪዳን 46 ከሐዲስ ኪዳን 35 መጽሐፍትን ትቀበልና 46 ሲደመር 35 በጠቅላላ 80 አሃዱ መጽሐፍት ይሆናል። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነዚህን መጽሐፍት በመቀበል ካኖን አድርጋለች ማለት ነው። ውድ ኦርቶዶክሳውያን እንግዲህ ስለ መጽሐፍ ቅዱስ ጥናት እያጠናን ያለ ነው። ዛሬ ያየነው የመጽሐፍ ቅዱስ ቀኖና የሚል ነው። እንግዲህ ቀኖናን አይተናል፣ ምን ማለት እንደሆነ በዝርዝር አይተናል። ሁለት አይነት ካኖን እንዳለ ፕሮቶ ካኖኒካል እና ዲትሮ ካኖኒካል ብለን እንደለየን፣ ፕሮቶ ካኖኒካል ሁሉም የሚቀበለው አይሁድን ጨምሮ በክርስትናው ዓለም የሚኖር ሁሉም የሚቀበለው ሲሆን ዲትሮ ካኖኒካል ደግሞ በአንዳንዶቹ እንደ አዋልድ መጽሐፍት ሲሆን በኢትዮጵያ ኦርቶዶክስ ክርስቲያን ግን ካኖን የተደረጉ ናቸው። በአንዳንዶቹ ክርስትናው ዓለም ደግሞ ጭርሱን የማይታወቁ ሲሆኑ አቆጣጠርንም ስናይ የአይሁድ አቆጣጠር ራሱ በሁለት ከፍለን ያየነው አይደለ? የፍልስጤም አይሁድና የእስክንድርያ አይሁድ ብለን። እንግዲህ የፍልስጤም አይሁዶች የሚቀበሉት በ90 ዓመተ ምህረት ነው ካኖን ያደረጉት፣ ዘግይተው ማለት ነው። ፖለቲካል እይታም ያለው ይመስላል። 24 የብሉይ ኪዳን መጽሐፍት ነው የሚቀበሉት። እነሱንም ቅድም ላይ ዘርዘር አድርገናል። የእስክንድርያ አይሁዶች ደግሞ የሚቀበሉት ጨምረውበት ወደ 39 አድርሰውታል ማለት ነውና እንግዲህ ፕሮቴስታንት አቆጣጠር ከብሉይ ኪዳን እና ከሐዲስ ኪዳን ከብሉይ ኪዳን ያው የሚቀበሉት የአይሁድን ይቀበላሉ። ከሐዲስ ኪዳን 25 ነው።
በጠቅላላ 66 ነው የፕሮቴስታንቲዝም ዓለም። የካቶሊኮች ደግሞ 39ን የብሉይ ኪዳን ይቀበላሉ። ከዛ 27 ይቀበላሉ። ሐዲስ ኪዳን 27 ነው የነሱ። ጠቅላላ ሲል 73 ነው። የኢትዮጵያ ኦርቶዶክስ ክርስቲያን ግን የሐዲስ ኪዳን 35 ከሐዲስ ኪዳን ካኖን አድርጋለች። ከብሉይ ኪዳን ደግሞ 46 መጽሐፍትን ካኖን አድርጋ በጠቅላላው 80 ያህል መጽሐፍትን ትቀበላለች ማለት ነው። እንግዲህ ውድ ይሄ ሚዲያ የምትከታተሉ ቤተሰቦቻችን ይሄ መጽሐፍ ቅዱስ መግቢያ ላይ ነው ያለነው። ወደ ውስጥ ስንገባ ግን ኦሪት ዘፍጥረት ምን ይላል፣ ኦሪት ዘጸአት ምን ይላል እያል እስከ ራዕየ ዮሐንስ ድረስ እያንዳንዱ በትርጉም የምናየው ስለሆነ አብራችሁን እንድትሆኑ ላይክ፣ ሰብስክራይብ፣ ሼር በማድረግ ከኛ ጋር እንድትሆኑ በትህትና ጠይቃችኋለሁ። በፍቅርም ጋብዛችኋለሁ። የእግዚአብሔር ሰላም ከሁላችን ጋር ይሁን። የእግዚአብሔር ቸርነት የእመቤታችን የቅድስት ድንግል ማርያም ምልጃና ጸሎት ከሁላችን ጋር ይሁን። በሰላም ያገናኘን። የሳምንት ሰው ይበላል።